ፊትነስን በ100 ሰከንድ ስፖርት ትሰራላችሁ ምግብ ትበላላችሁ ግን ለውጥ የለም። የሚከሰትበትና መፍትሄውን ደግሞ እኔ ፊትነስ ኤክስፐርቱ ይዤላችሁ መጥቻለሁ። አሁን ልክ እንደዚህ ስትሆኑ ያላችሁበት ስቴት ፕላቶ ይባላል። ይህ ማለት ደግሞ ፕሮግረሳችሁ ይሄድና ከዛ በኋላ ቀጥ ማለት ይጀምራል። ስለዚህ ስሙን ደግሞ የተገኘው ተራራ ላይ እንደዚህ ወጣችሁ ቀጥ ያለው ቦታ ስታገኙ ፕላቶ ስለሚባል። ይህ ደግሞ እንዴት ይከሰታል ካላችሁ ደግሞ ሰውነታችን አዳፕቴሽን ውስጥ ይገባል። ጋስ የሚባል አለ፣ ጀነራል አዳፕቴሽን ሲንድሮም። እሱ ነገር ሰውነታችን ላይ አዳፕት ሲሆን ለውጥ አያመጣም፣ ሪስፖንድም አያደርግልንም ማለት ነው። ሁል ጊዜ አንድ አይነት ክብደት፣ አንድ አይነት ሩቲን፣ አንድ አይነት ወርክአውት በሚፈጠርበት ጊዜ ወይ በምታደርጉበት ጊዜ ፕላቶ ይፈጠራል ማለት ነው። ጡንቻችን ለውጥ ለማየት ምን ያስፈልገዋል ካላችሁ አዳዲስ የሆኑ ቻሌንጆችን ይፈልጋል ባዲያችን። የፕላቶስ መፍትሄ ምንድን ነው? የመጀመሪያው የምትሰሩትን ዌይት ክብደት መጨመር አለባችሁ፣ ፕሮግሬሲቭሊ ኦቨርሎድ ማለት ነው። ሁለተኛው ወይ በክብደት ልትጨምሩ ትችላላችሁ ቅድም ሜንሽን እንዳደረኩት፣ አዘርዋይስ ደግሞ በሬፕቲሽን ሊሆን ይችላል። ሌላኛው ደግሞ የወርክአውት ስፕሊታችሁን በመቀያየር መስላችሁ ሾክ ማድረግ ልመዱ። አመጋገባችንስ እንዴት ነው ያለበት? አመጋገባችን ደግሞ ዴሊ ማክሮ ማግኘት ያለብን ማክሮ ማግኘት አለብን፣ ከፕሮቲን ከፋት ከካርቦሃይድሬት። ስለዚህ እነሱንም እየበላን ለውጥ ከሌለ ልክ እንደ ፕሮግሬሲቭ ኦቨርሎዱ መጨመር የምትፈልጉ መጨመር፣ መቀነስ ያለባችሁ መቀነስ ትችላላችሁ። ሪከቨሪን ደግሞ በደንብ ፕራዮሪቲ ስጡት። እንቅልፋችሁን በደንብ ፕራዮሪቲ ስጡት። ስለዚህ ሪከቨሪያችን በደንብ ሪከቨር የምናደርግ ከሆነ ፕላቶን ብሬክ ማድረግ እንችላለን፣ ፕላቶን ደግሞ እንዳይዘንም ማድረግ እንችላለን ማለት ነው። ይህ ፊትነስን በ100 ሰከንድ የሚለው ፕሮግራሜ ነበረ ከሄኒ ከፊትነስ ኤክስፐርቱ። ስለዚህ ላይክ፣ ኮሜንት፣ ሼር፣ ኤኒ ጥያቄ መጠየቅ ትችላላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ።